ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ እየተዘጋጀ የሚቀርብላችሁ የጂ&ቢ ሚኒስትሪ የሚዲያ አገልግሎት ነው። እግዚአብሔርን ስለ ዛሬውም ቀን እጅግ አድርገን እናመሰግነዋለን። ዛሬም ሰዓታችንን ጠብቀን በዚህ ሚዲያ መስመር በፊታችሁ እንድንሆን የእግዚአብሔር ምህረት በስቶልናል። እናንተም እንግዲህ እስከ ፕሮግራማችን ፍጻሜ አብራችሁን እንድትሆኑ እንጋብዛችኋለን። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ዛሬም በድጋሚ ለዛሬ የተመደበልንን የእግዚአብሔርን እውነትና የቃሉን ማስተዋል እንድናገኝ በጸሎት ጊዜያችንን አብረን እንጀምራለን። እግዚአብሔር አባት ሆይ ክብርና ምስጋና እንሰጥሃለን። አንተ የመከርከን የተናገርከን እያነቃህን ስለሆነ እናመሰግናለን። ጆሮ ላለው የሚሰማ ማስተዋል ላለው የሚገነዘበውን እውነት እንድናውቅ እንዳንረሳ እንዳንታለል በዲያብሎስ እንዳንመከር በዲያብሎስ ወጥመድ እንዳንያዝ በዲያብሎስ ትግል ውስጥ እንዳንቆይ የቃል እውነት ጎትቶ ያወጣን ስለሆነ እናመሰግናለን። ለዛሬ ደግሞ የተመደበልንን የቃልን እውነት ገብቶን ትክክለኛ መስመራችን ላይ እንድንገኝ በጸጋ እርዳን። ጊዜያችን ሁሉ በስም የተባረከ ይሁንልን በጌታ በክርስቶስ ኢየሱስ ስም አሜን አሜን። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ የተሰናዳንበትን መሰናዷችንን በፊታችሁ ከማቅረባችን በፊት አንድ ዝማሬን እናቀርባለን። አብራችሁን ከኛ ጋር ቆዩ። ማይምሮ አሳልፈህ አትስጠኝ ለስጋዊ ሐሳብ ጌታ ያትተወኝ በፈቃድህ ማደር ስምህን ማክበር ይሻለኛልና ስጋን በማሳፈር ይህን መርጫለሁ ፍላጎቴን ስጠኝ ከቶ አትውሰድብኝ ለዓለም ከንቱነት እባክህ አትተወኝ አልፈልግምና በእርሷ እጅ ለመውደቅ ይሻለኛልና ካንተ ጋር መዝለቅ ከንቱን ስጋዊውን ምኞት አርቀው ከልቤ አይሰጠኝም ሕይወት ቃልህን ከኔ ጋር በእምነት ይዋሃደኝ በማይረባ ሐሳብ ገብቼ እንዳልገኝ ይህን መርጫለሁ ፍላጎቴን ስጠኝ ከቶ አትውሰድብኝ ለዓለም ከንቱነት እባክህ አትተወኝ አልፈልግምና በእርሷ እጅ ለመውደቅ ይሻለኛልና ካንተ ጋር መዝለቅ የሚያምር ከውስጡ የሚመር ከንቱ የሆነው የዚህን ምድር ነገር መልካም እንዳይመስለኝ መርጬ እንዳልመኝ
መርጫለሁ ፍላጎቴን ስጠኝ ከቶ አትውሰድብኝ ለዓለም ከንቱነት እባክህ አትተወኝ አልፈልግምና በእርሷ እጅ ለመውደቅ ይሻለኛልና ካንተ ጋር መዝለቅ ጌታዬ ከአንተ አርቅም ሥጋዬን ለርኩሰት አሳልፌ አልሰጥም አንተ በልቤ ውስጥ ገብተህ ንገስና ከፍ ብለህም ታይ ፈቅጃለሁና ይህን መርጫለሁ ፍላጎቴን ስጠኝ ከቶ አትውሰድብኝ ለዓለም ከንቱነት እባክህ አትተወኝ አልፈልግምና በእርሷ እጅ ለመውደቅ ይሻለኛልና ካንተ ጋር መዝለቅ ስለነበረን የዝማሬ ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። እንደምታስታውሱት ያለፈው ሳምንት በአንድ ርዕሰ ጉዳይ ላይ መነጋገር ጀምረን ከጊዜ ጥበት የተነሳ ሐሳባችንን ሳንቋጭ ነው የተለያየ ነው። የተነሳንበት ርዕስም ሰይጣን እኛን ከእግዚአብሔር ሐሳብና ፈቃድ ከጀመርነው የክርስትና ሕይወትና ጉዞ ሊያስወጣን ሲፈልግ የሚጠቀምባቸውን የክፋት ስልቶቹን ማጥናት ከጀመርን ብዙ ሳምንታት አልፈውናል። ያለፈው ሳምንት ስናጠናው የነበረው አንዱ የጠላታችን የዲያብሎስ ስልቱ የክፋት ስልቱ ሰዎችን እርስ በርስ በመከፋፈል ነው የሚልን ሐሳብ ይዘን ብዙ ነገሮችን ተነጋግረን ነበር። ለዛሬ ግን እንድንነጋገርበት የያዝነው ሐሳብ ሰይጣን እኛን ለመከፋፈል የሚጠቀምባቸውን ስልቶቹን እንደምንወያይበት ቀጠሮ ይዘን ነበር የተለያየ ነው። እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ እነዚህንና ሌሎችንም ሐሳቦችን በመከፋፈል ጉዳይ ላይ ያሉትን እንማማራለን። ሰይጣን ለመከፋፈል የሚጠቀምበት ስልቱ አንደኛ በማሳት ነው። ይህ የክፋት ስልቱ አዳምና ሔዋን ላይ ለመጀመሪያ ጊዜ ተጠቀመበት። ይኸው እስካሁን ድረስ እየተጠቀመበት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ በእርሱ ዘንድ እውነት ስለሌለ በእውነት አልጸናም፣ እርሱ ሐሰተኛ የሐሰትም አባት በመሆኑ ሐሰትን ሲናገር የሚናገረው ከራሱ አፍልቆ ነው ይለናል። የሚገርም እኮ ነው። እንግዲህ አሁን እንዳልሽን የዛሬ ስንት ዓመት የነበረ እንኳን የልብስ ስታይል ይለወጣል። አንዳንድ መኪኖች ይለወጣሉ፣ አኗኗር ይለወጣል፣ ቴክኖሎጂ ይለወጣል። ሰይጣን ስልቱን እስከ ዛሬ ያለወጣው የውሸት አባት ነው። ሐሰትን ይናገራል፣ ሲናገር ከራሱ ያፈለቀ ነው የሚናገረው። በእንደዚህ አይነት መንገድ ያኔ አዳምና ሔዋንን እንዳሳተ ዛሬም በውሸት ፋብሪኬትድ እያረገ እየፈበረከ እየፈጠረ ሐሰትን በመካከላችን በመምጣት አንዱ የመከፋፈያ መንገዱና መሳሪያው ሐሰት ነው። ሐሰትን እንዴት ነው እኛ ውስጥ የሚያስቀምጠው ብለን ብንጠይቅ
ሐሰት እኛ ውስጥ አይምሮአችን ላይ እውነት ያልሆነ ዕውቀት ያመጣና ቁጭ ያደርጋል ለምሳሌ ባንተ ላይ የማይሆን የውሸት ሐሳብ እንዳስብ ያስገድደኛል ልክ ያልሆነውን ሐሳብ ልክ እንደሆነ እንድቆጥረው እንዳምነው ያደርገኛል ሁሉ ነገር በነገራችን ላይ ሁሉ ዲያብሎስ የሚሰራበት ስልቱ አይምሮአችን ላይ አይምሮአችንን ጦር ሜዳ ነው የሚያደርገው ለሱ ትልቅ የሚዋጋበት ስልቱ አእምሮ በእግዚአብሔር ቃልና በእውነት ሐሳብ ካልተጠበቀ በውሸት ይዞ ይጠቀጥቀዋል ያልተባለ ነገር ያላሰብከው ነገር ሁሉ እንዲኮ አስቦብሻል እንዲኮ ሊያደርግሽ ነው እንዲኮ እየፈጠረ ነው ይያለ የዋሸ ስላንተ አሁን ለኔ ብዙ የውሸት ዕውቀት ቢነግረኝ ባምነው አብረን መኖር እንችላለን አንችልም በውሸት ሐሳቡ ስንቱን ቤት ስንቱን ህይወት ስንቱን ኑሮ ነው ያፈራረሰው ይሄ ሁሉ ነገር እየተፈጠረ ያለው አይዋሽም ልንል አንችልም የውሸት አባት ነው አለው ከመጀመሪያም ነፍሰ ገዳይ ስለሆነ ሐሰትን ሲናገር ከራሱ ያፈለቀ ስለሚናገር እኛ ውስጥ የሚፈልቁት ሐሳቦች የማን ሐሳቦች ናቸው የእውነት ሐሳቦች ናቸው ወይስ የውሸት ውሸት እየመጣ እየተጠቀጠቀብኝ ከሆነ ምናልባት የሚውጣውን ፈልጎ ይዞራል እንደሚል እየዞረኝ እንዳይሆን ብዬ መጠንቀቅ ያለብኝ እኔ ነኝ ይሄ ለብዙ ሰው የሚያነቃ ሐሳብ ይመስለኛል በጣም እንደውም አንዱ ባለፈው ሳምንት ተነጋግረን የነበረው መከፋፈልን ሲያመጣ መሐላችን እንደ ግለሰብ ምን ያረጋል እንደ ቤተሰብ ምን አመጣ እንደ ሀገር ምን አመጣ እንደ ቤተክርስቲያን ብለን ነበር ያየነው እውነት ነው እንደ ግለሰብ አሁን እንዳልሽው ውስጣችን የሆነ ሐሰትን ይፈጥራል ልትሞት ነው ይሄ ነገር እንዴ ሊያረግ ነው የሆነ ውሸት በውስጣችን አሁን እንዳልሽው ሐሳብን ይከታል ያኔ በሁለት ሐሳብ እንሆናለን ስጋ በመንፈስ ላይ ቃወማል የሚለው እንደተመለከትን በቃ ውስጣችን እግዚአብሔርን ነገር እናድምጥ ወይስ በሽታችን እናድምጥ እና ሁኔታዎች በትክክል ያሉት ያው ሐሰት ማለት እውነትን ማቅጠን ነው እውነትን መበረዝ ነው ማበላሸት ነው ስለዚህ የሆነ ነገር ያሳየናል በቃ እንዲ ሊሆን ነው አንተ ላይ ደግሞ እንዲሆናል ብሎ ለሊቱን እንቅልፍ ሲነሳን ቀኑን ሲያውከን እንዲሁ መጫወቻ ያረጋናል አንድ በራሳችን ላይ ከራሳችን ጋር ከፋፈለን ማለት ነው ምናልባት የሐሳብ በቤተሰብ በግለሰብ በትዳር ውስጥ ብለን በግለሰብ ስንል ለምሳሌ በጤንነት አኳያ ሰው በሚበላው ምግብ እንኳን ትክክለኛ የሆነውን ባርኮ እንዳይበላ ይስማማኛል እግዚአብሔር ይባርክልኛል ብሎ ሰው እንዳይበላ የሚበላውን እንኳን እንዲጠራጠር እንዲፈራ ሊያመኝ ይችላል ብሎ የሚበላውን ነገር በስጋት ይበላዋል እንዴ እንዲባርክልን አይደል እንዴ ጸልየን ምን በላው ጤና እንዲሆንልን እንዲስማማን አይደለም እንዴ ምናልባት መርዝ የሆነ እንኳን ነገር ቢበሉ አይጎዳቸውም ነው የሚለው የእግዚአብሔር ቃል ለዚህ የምንበላውን ነገር እየፈራን እንድንበላ ምን ጠጣውን እየፈራን እንድንጠጣ በእግዚአብሔር ላይ ያለ እምነት የሚባል ነገር ጨርሶኛ ጋር እንዳይኖር ፈሪዎች ያደርገናል አየ በእንደዚህ አይነት ዕውቀት ከራሳችን ጋር እንከፋፈላለን ራሳችንን ከራሳችን ጋር ይከፋፈለናል ያጣላናል እግዚአብሔር ላይ ያለንን እምነት ሙጭት አርጎ ይወስድብናል በእንዴት ያለ መልኩ እኮ እየሰለጠነብን እንደሆነ ብንነቃ በጣም እናስተውላለን እንግዲህ መከፋፈል ሐሳቡ እንዳልሽው አሁን ከራሳችንም ጋር ይከፋፍለናል ቅድም እንዳልሽው ባልና ሚስትን የሆነ ጥርጥሮችን በማምጣት ባለመጠንቀቅ ባለማስተዋል ግልጽ ሆኖ ባለመነጋገር የተለያዩ ምክንያቶችን መንስኤ ያደረገ እሱ ግን የውሸት ስራውን እየሰራ ይከፋፍላል ከዛ በሐሳብ ይለያያሉ በቋንቋ ይለያያሉ ከዛ በኋላ የባሰ በአካል እስከ መለያየት ይደርሳሉ ቤተክርስቲያን ውስጥም የሚሰራው ስራ ይሄ ነው ዛሬ እንግዲህ እንደኛ በሶሻል ሚዲያ በጣም ብዙ ሰዎች ያሰራጫሉ ፕሮግራሞቻቸውን አንዱ በጣም በቃ ቶሎ ብዙ ሰብስክራይበር ለማግኘት ብዙ ተከታይነት ለማግኘት አንዱ በጣም ቀላሉ ዘዴ ሆኖ የተገኘው ውሸት ነው ስለዚህ ብዙ ሰዎች በዚህ ሰለባ ሆነዋል ህይወታቸው ተበላሽቷል አንዳንዶቹ ትዳራቸውን እስከ መፍታት ደርሰዋል በአገልግሎታቸው ምናልባት ጥቂት እውነት ሊኖር ይችላል ግን የበለጠ ውሸት በማድረግ በማጋነን ውሸት ዛሬ እንደውም አንድ ነገር ይበቃል ከታየ በቃ ያችን ነገር በምን አይነት ትልቅ ነገር ላርጋት ይባላል ሰው ደግሞ ይጓጓል በቃ ውሸት የሆነ ነገር ለመስማት ስጋችን በጣም የሚጓጓ ስለሆነ በጣም ደስ ይለናል እና የትኛው እውነት የሆነ ዜና ነው ብዙ ተከታይና ብዙ ሰሚ ያለው የሚገርመው እኮ አሁን ይሄ የምናቀርበው አርቲፊሻል ኢንተለጀንስ ወይም ኤአይ ብለን የምንነጋገርበት ምን አቅርቦ በዚህ ጉዳይ ላይ ለምን ይሄ ቀረበ በሚል ሐሳብ ነው ነገሩ አንቅቶ ወደዚህ የገባ ነው ይሄ ኤአይ አሁን እያቀረበ ያለው ለምሳሌ የውሸት መረጃ አቅርብልኝ ብለ መረጃዎቹን ከሰጠው በሙሉ ያንን ጥሩ አድርጎ በፊልም አድርጎ አቅርቦ
ለማሳመን ስንት ሰው ነው ዛሬ እንደዚህ አይነትስ ነገር ያደረገ የተከታይ ቁጥር ሰብስክራይበር ለማግኘት ፎሎወርስ ለማግኘት በዛስ የሚመጣው ገንዘብ በረከት ነው ወይ የሰውን አእምሮ በውሸት ዕውቀት እየተቀጠቁ እንዲህ አይነትስ ገንዘብ ማግኛ መንገድ መፈለግ በረከት ነው ወይ የዲያብሎስ ፕሮግራም አስፈጻሚ መሆን አይደለም ወይ ምን ያህልስ እንዴት ጠላት አእምሮን ሁሉ በሚፈልገው መስመር እየቃኘ እንዴት ልብን ያበላሸ ሰውን ከሰው የሚከፋፍል እውነት አይደለም ያወራው ማንንም አይሰማውም እውነትም ቢያወራ የሚቀበለው የለም ስለዚህ መሰማማት እንዳይኖር እውነት የሚያወራውን ውሸተኛ ነው እየተባለ ውሸት የሚያወራው እውነተኛ ነው እየተባለ እንዴት አርጎ እየከፋፈለ እንደሆነ ማስተዋሉ ተገቢ ነው በጣም እንግዲህ ቅድም እንደተባባል ነው አዳምና ሔዋንን ጀምሮ እንዳሳተ አሁንም ዛሬም ድረስ ያስታል ነው የህይወት ዛፍ ቀረበላቸው የእውቀት ዛፍ ቀረበላቸው ይሄኔ የእውቀት ዛፍ እንዳትበሉ ይሄን በበላችሁ ጊዜ ሞትን ትሞታላችሁ የህይወትን ዛፍ ግን ትበላላችሁ በህይወት ይኖራሉ ያ ነበር የተደረገው ሰው ግን ዛሬም ድረስ ፍላጎቱ የህይወትን ነገር ሳይሆን ዕውቀት ነው የነ እከሌ ጉድ ወጣ ዕውቀት ይወጣ ጉድን ለመስማት አዎ ስለሆነ ፖለቲካ ለማወቅ ስለሆነ ዕውቀት በጣም ጥሩ ነገር ሆኖ ግን ከህይወት አይበልጥ ገዳይ ዕውቀት አለ ከዕውቀትም እኮ የሚገድል ለዚህ እኮ ነው እንደ እግዚአብሔር እንዳትሆኑ የሚል ዕውቀትን የውሸት ዕውቀትን ይዞላቸው መጣ እግዚአብሔር በፍጹም ለልጆቹ ያንን ያሰበ አምላክ አልነበረም እግዚአብሔርን ክፉ አድርጎ ሳለባቸው የደበቃችሁ ነገር አለ ያንን ለመጓጓት ሄደው ያንን ነገር አረጉና ዛሬም ድረስ ይሄንኑ ነው የሚያደርገው እንደ ብዙዎቻችን እንፈርዳለን እንደ አዳምና ሔዋን ባመጡብን ጣጣ እንላለን እንጂ ለኛም ዛሬ የምንፈልገው ዛሬም በየሶሻል ሚዲያችን በየምናችን የምንፈልገው ዕውቀት ክፉ የሆነውን ዕውቀት ነው የህይወትን ዕውቀት አይደለም መልካሙን ለመስማት የሚፈልግ ጥቂት ነው በጣም ይክፉ የሆነውን አመጻ ያለበትን ክፍፍል ያለበትን ያንን ግን ጉዳቸው ወጣ የሚል ርዕስ ይሰጣል ያን ጉድ ለመስማት እንዴት አርጎ አምሮ እንዴት ወደ ጥፋት እየጎተተ ሰውን ከራሱ ጋር ያጣላው ሰውን ከእግዚአብሔር ጋር ያጣላው እየከፋፈለው እንደሆነ ጆሮ ያለው ይንቃ እንግዲህ ይስማ እንግዲህ የሰይጣን የሐሰት ስራውና ይሄ መከፋፈሉ ትልቁን ነገር አደረኩ የሚለው በኢየሱስ ትንሳኤ ላይ ነው ጌታ ኢየሱስ ከሞት በተነሳ ጊዜ ምንድነው ያደረጉት እኛ ተኝተን ሳለ ደቀ መዛሙርቱ ሰርቀውታል ብላችሁ አውሩ ብለው ብዙ ገንዘብ ከፈሏቸው ይላል እስከዛሬ ድረስ ይወራል ይሄው ምናልባት የዛሬ 5-6 አመት ይሆናል በእኛ በዚህ በጄንዲቢ ፕሮግራም አቀርበነዋል በሲኤንኤን ላይ አንድ ትልቅ ታዋቂ ጋዜጠኛ ዘጋቢ ፊልም ሰርቶ ኢየሱስ አልተነሳ ውሸት ነው የሚል ያ ክፍያ ዛሬም እዚህ ድረስ ደርሷል ተከፍሏል እና ውሸቱ የቀጠለ ውሸት አረጋው አሳመነ እና በትንሳኤው ላይ ሳይቀር የተነሳ ማሳት ነውና ይሄ እንግዲህ በማሳት በእውነት ብዙ ትዳሮች ፈርሰዋል ብዙ ንግዶች ፈርሰዋል ብዙ ሽርክናዎች ፈርሰዋል ብዙ አገልግሎቶች ፈርሰዋል እውነቱን አውቀን ይሄን ሰው እንርዳው ተብሎ ወድቆም ከሆነ ከወደቀበት አንስቶ ከዛለበት አበርትቶ ማንሳት ነገር የለም እና ደሞ ይጎዳል በእውነት ለመናገር ያላረክሹን አደረክሽ መባል በጣም ሰውን ይጎዳዋል ይሄንን ያቃል ሰይጣን ስለዚህ ስምን በማጥፋት ሐሰትን ነገር በማድረግ ይሄን ስለሚያርግ እንንቃ እሱ ሐሰተኛ ነው የሐሰት አባት ነው በቃት ነው እግዚአብሔር ይሄንን ነው እየተናገረን ያለው ስለዚህ አንዱ እንዳልሽው ትልቁ የማሳት ስልቱ በውሸትና በማስመሰል በማታለል ሁለተኛውን ሐሳብ እንነጋገር ሁለተኛው ደግሞ በማጣላት ነው መከፋፈልን ለማምጣት ማጣላት ነው እርስ በርስ በማጣላትና በማጋጨት መከፋፈልን በመካከላችን እንዲሆን ያደርጋል የማቴዎስ ወንጌል ምዕራፍ 24 ቁጥር 10 አንዱ ሌላውን አሳልፎ ይሰጣል ሰዎችም እርስ በርስ ይጣላሉ ይላል በነገራችን ላይ የትኛውም አይነት ከሰዎች ጋር ያለን ንግግር በይበልጥ ስለሌላ ሰው ልናወራ ስንል ያ የምናወራለት ሰውና ያ የምናወራበት ሰው እንደሚያጣላቸው ካወቅን ዝም ብንል ይሻላል ምክንያቱም የዲያብሎስን መንግስት እያገለገልን ነው ማለት ነው በማጣላት ነው የሚከፋፈለው አሁን የማወራው ወሬ ያጣላቸው ይሆን ብለን ማሰብ አለብን ማለት እኮ ነው አንድ ወሬ አምጥቼ ሚስቴ ነሽ ብዬ ባወራ ይሄ ወሬ አሁን ስትሰማሷ ከዛ ሰው ጋር ትጣላለች ብዬ ካሰብ ማቆም አለብኝ ማለት ነው ምናልባት ፍለፊት ላይ ሄጄ ላልጣላው ይችላል ግን በውስጤ ጥላቻ ሊመጣ ይችላል እዚህ ሳያቀው እሱ እየተጣላውት ነው
ምን አይነት ስልቱ በጣም ረቂቅ ነው ልንገምተው አንችልምና ምን እንደምናደርግ እርስ በርሳችን አሳልፈን እንድንሰጣጥ የሚያደርግ ስለሌላው ምናልባት ቅኑን ለማሰብ ለምን ያቀተናል እኔ ለምን ያቀተኛል እኔ ስለሌላው ያገባኝም ግን የገባንን እምነት ነው እየተናገረን ያለ ነው ግን እኔ ለምን ያቀተኛል ብዬ ማሰብ ነው ያለብኝ ለምን ቅኑን ማሰብ አቃተኝ ስለሌላው ለምን ይሄኛውን ክፉን ሳይድ ብቻ ለምን አየሁት እንዲስ ቢሆን የሚለው ቅኑ ለምንድን ነው የሚጠፋብን ተጽኖ ስላለ ነው የፈለገ ነገር ቢሆን መልካምን እንዳታስብ ክፉ እንድታስብ የሚያደርግ ተጽኖ አለ ይሄ ተጽኖ የማን ነው የዲያብሎስ ነው ሐሳባችን ላይ ነው ሁሉ የሚፈጠረው እኔ ከቅርብ ጊዜ ወዲህ በፊት አላስተውለውም ነበር ይገርምሻል ይሄን ነገር አሁን ግን ያስተዋልኩት መጣው ደሞም መቀርባቸው ማወራቸው በተለያየ ነገር ከሌሎችም አፍ የምሰማው እኔም ራሴ ስናገረው የምሰማው ነገር ዝብለንሽ ከመሬት ተነሳ አልወደውም እሱን ሰውዬ እንላለን እንዴ ምንላቸው ነገሮች አልወደውም እሱን ነገር እሱን ቦታ አልወደውም ለምን እንዲሁ አልወደውም አይሽ እንዲሁ አለመውደድ እንዲሁ መጥላት ከየት ነው የመጣው መመርመር አለብኝ ማለት ነው በኋላ ራሴን አገኘሁት እንዲሁ ዝም ብዬ አልወደውም እሱን ለካ እንዴ አልወደውም ይያልን እየጠላን ለምሳሌ አልወደውም እሱን መዝሙር አልወደውም እሱን ዘማሪ አልወደውም እሱን ሰባኪ አልወደውም ለምንድን ነው ስን ከዚህ በፊት እንዲ ብሏል እንዳልወደው ያደረገኝ ምክንያት ይሄ ነው ማለት ከቻልን በጣም ጥሩ ነው ማለት ካልቻለን ግን ድፍን አልወደውም ችግር አለው ድፍን ጠላዋለሁ በጣም ችግር አለው ከፋፍሎናል ማለት ነው ለዚህ እኮ ነው አሁን በዚህ ሀገር ብዙዎቹ በትዳር አበድኩ ይባባሉና ጉልበት ስር ወድቀው ምን ብለው ፕሮፖዛል አድርገው ይዋደዱ በቃ አለቀብኝ ውጪ አለቀብኝ ወጣ ይባባላሉ እና ይሄ እንዲሁ መጥላትን መከፋፈልን የሚያመጣው በዚህ ነው እንዲሁ አንድ ብሔረሰብ ልብሱን ስናየው ምን ጠላው ለምንድን ነው ምንድን ያየ ነው ሪሊ ከውስጣችን መንፈስ ቅዱስ ነው ከዛ ውስጥ ይጠላው የሚጠላው ነገር አለ እዛ ውስጥ ያ በዛ ኮንቪክሽን ሆነን የምንጠላው አይመስለኝም እንዲሁ መጥላት የሚባል ደግሞ አንድ ያልታወቀበት አሰራር አለ እንዲሁ አይቶ መጥላት መልክ አይቶ መጥላት ሰዎችን አይቶ መጥላት ቋንቋን መጥላት እና ይሄ አሁን እንዳልሽው ቅን ነገር ለምንድን ነው ማናስበው ኖ እንዲህ አይነት ሰው መሆን የለብኝም ይሄ አንዱ ከፋፋይ የሆነ ሐሳብ ነው ስለዚህ ይሄን ነገር ማድረግ የለብኝም ብለን በጣም መንቃት ምናልባት ይሄ መጥላት አንዳንድ ሰው ሳያቀው በሰው ልብና አእምሮ ላይ የጥላቻን ነገር እንዲሁም ይዘራል በጣም ከመሬት ተነስቶ እንዲሁ ምንም ሳይነካ ምንም ያውቀው መረጃ ሳይኖረው የራሱን ግምት ይሁን ወይ የሆነ የተባራሪ የውሸቱ ቀሰምቶ ይሁን በሰው ላይ የጥላቻን ነገር ሲናገር አያቀውም የሌላውን ሰው ህሊና ያቆሸሸ እንደሆነ ከዛ በኋላ ያ የተወራበት ሰው እንኳን ያኛውን ሰው ለማየት ቀርቶ ስሙም ሲጠራ ይቀፈዋል አይፈልግም ኃይለኛ ጥላቻን ውስጣችን ይከተልና በሰማው መረጃ ብቻ ሰውን እንድንጠላ አንዱን ሰው እንዲጠላ ይጠላላሉ ከዛ በኋላ አይፈላለጉ ይራራቃሉ because ማራራቅ ነው ትልቁ ጎሉ የሱ የመጨረሻ ሐሳብ ማራራቅ መለያየት መከፋፈል ነው እኔ እንደውም የሚገርምሽ አንዳንድ ሰው መጥቶ እንዴ እኔ እንደዚህ አይነት ሰው አትመስለኝም ነበር በጣም ይገርማል ካለኝ ስለኔ ሆነ ነገር ሰምተሃል ማለት ነው አውስኪ በቃው ባይሰማ ይሄ ሰው የሆነ ለውጥ አይቷል ማለት ነው የሰማውና ያየው ነገር አንድ አይደለም ስለዚህ አንዳንድ ሰዎች መጥቶ እንዴ እንደዚህ አይነት ሰው አትመስለኝም ነበር እንዴት መስዬ ነበር ምንድነው የሰማው ስላቸው ይደነግጣሉ ስለዚህ ሰዎች እንዲሁ እንዳልሹ በተባራሪ ሰማና በቃ ይደመድምሻል እና ይሄ መከፋፈል ነው ከኛ ውስጥ የሚወጣውን የእግዚአብሔርን ጸጋ ለመቀበል ጠላት ደግሞ በጣም የሚሰራበት የመከፋፈል ስልቱ ነው ይሄ እስቲ የሚቀጥለውን ሐሳብ ሶስተኛ የሚከፋፈልበት ሐሳብ ራስ ወዳድነትን በመዝራት ነው የብዙዎቹን የመከፋፈሎቻችንን ምክንያቶች ዞር ብለን ብናያቸው በራስ ወዳድነታችን ምክንያት መነሻ ያደረጉ ናቸው ያዕቆብ መልእክት ምዕራፍ 3 ቁጥር 16 ቅናትና ራስ ወዳድነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ ይገኛሉ ይላል ይሄ በቃ ራስ ወዳድነት እኮ ዋናው በቃ የሰይጣን መከፋፈያ መንገዱ እኮ እና ይገርምሻል አሁን ነገሮችን ሳያቸው ባህሪ ውስጥ የተደበቁ ነገሮች ናቸው ይሄስ በቃ ሰልፍ ሴንተርድ ስትሆኝኩት በቃ የኔን ምቾት ነው የምፈልገው የኔን ድሎት ነው የምፈልገው የራሱ ጉዳይ ካልሽ ወዲያው መከፋፈልን ያመጣል እና ይሄ ራስ ወዳድነት ስንል
ዘር ወዳድነት ሊሆን ይችላል አገር ወዳድነት የሰፈር ልጅ ወዳድነት የቤተክርስቲያን ሰውን ብቻ ወዳድነት በቃ ይሄ ራስ ወዳድ ለራሳችን የሚመቸው ነገር ብቻ በነገራችን ላይ ፍቅር ነው የሚመስለው በአው ፍቅርና አንድነት ነው የሚመስለው ግን ከበስተጀርባው ማንንም ሰው የማያስተውል ረቂቅ የሆነ የዲያብሎስ እቅድ አለ ይሄንን ራስ ወዳድነትን በሰው አምሮና ልብ ውስጥ እንዲገባ እንዲጠቀጠቅ የሚያደርግ ግን ፍቅር መስሎ ጥላቻ ነው መከፋፈል ነው ይበልጥ እዚህ ከኢትዮጵያ ውጭ ያለነው የሀገራችን ሰዎች በጣም ይጎዳሉ ስንጀምር እኮ እንዳልሽው የሀገር ልጆች ብለን ጀመርን ከዛ በኋላ አይ የሀገሬ በቃ የሀገሬ ልጆች የሚለው ኢትዮጵያውያን ወይም ኤርትራውያን ሆነን ተሰባሰብን ከዛ በኋላ ደግሞ በጎሳ በዘር ተከፋፈልን ከዛ በሰፈር ከዛ እየወረደ በቃ ክፍልፍል ያረጋሻል በቃ እዚህ ሰው የሚመስለው እንዳልሽው ግን እንዴ የቸርች ልጅ አግኝቼ ነው እንዴ እንትኔ ልጅ አግኝቼ ነው ብለሽ ነው የሚመችሽን ስትፈልጊ ከዛም ውስጥ የምትፈልጊው ደግሞ ሌላ ይወጣል እና መከፋፈልን በጣም በራስ ወዳድነት ተጠቅሞበታል ግን በራሱ ረቂቅ ስለሆነ እግዚአብሔር የረዳው ሰው ካልሆነ በስተቀር አምሮ የበራለት ሰው ካልሆነ በስተቀር ይሄን ራስ ወዳድነትን ማንንም ሰው እንዳለበት አያውቅም እኔ እንዳለብኝ አላውቅም ራስ ወዳድ ልሁን አልሁን አላውቅም ግን ሳላቀው ራሴን እየወደድኩ እንደሆነ አገኘዋለሁ የሆነ ቦታ ላይ ሳገኘው አፍራለሁ በራሴ ስለዚህ ራስ ወዳዶች እንድንሆን እየሆንን ከሆነ ምናልባት ያገኘን ነው ጠላት እየከፋፈለን ከሌላው ይልቅ የኔ የተሻለ ነው እኔ ይሻላልው የኔ ይጠበቅ ሌላው ራሱ ጉዳይ የኔ ነገር አይነካብኝ እንጂ ሌላው እንደፈለገ ይጎዳ እኔ አልጎሳቆል የኔ ኮምፎርት አይነካ ሌላውስ እንደሚቆረስ ነገር የለኝም እንዴ ለሌላ የሚከፈል ነገር ማካፈለው ምንም ነገር የለኝም እንዴ ምንድነው እስከመቼ ነው ግን እንደዚህ አይነት ህይወት የምንኖረው ራስ ወዳዶች ነን ብዙዎቻችን በተለይ እግዚአብሔር ቤት ውስጥ ያለን በጣም ብዙ ራስ ወዳዶች ይሆንን ብዙ ነን በአገርም ደረጃ ቋንቋችን የሚሰሙ ሁሉ ሰው ራሱን ቢመረምር ራስ ወዳድነት ብዙ አለብን የለብኝም ካለ ውሸተኛ ነው በጣም ይሄ በጣም ራሳችንን ልናይ እንዳልሽው እንዳለብንም ስለማናቅ የምንሰጠው ምክንያትም ከራስ ወዳድነት ተነስተን እንዳልሆነ ነው የሚመስለን የሚሰማን ግን አይደለም በራስ ወዳድነት ነው ምክንያቱም ፍቅር የራሱን አይፈልግም ይላል በጣም ብዙ የእግዚአብሔርን ጥቅሶች ማምጣት እንችላለን እና ጌታ ኢየሱስ አሁን ራስ ወዳድ አልነበረም እና በጣም ለኃጢያተኞች ለበደለኞች ለቀራጮች ለአመንዝሮች ቅርብ ነበር እና በጣም አሁን ራስ ወዳድነት በብዙ መንገድ ያውም እንደውም ስውር አይደለም አሁን እንደውም እየተገለጠ በደንብ የሚታይ ነገር ስለሆነ እንግዲህ እግዚአብሔር ይርዳን ግን ሰይጣን ከሚጠቀምበት የመከፋፈያ መንገዱ አንዱ ራስ ወዳድነት ነው አራተኛው ሐሳብ ደግሞ ትክክለኛ ያልሆነ አስተምሮ በማምጣት መከፋፈልን ያመጣል እርስ በርስ እያጋጩን ያሉትና የከፋፈሉን መንፈሳዊም ሆኑ ዓለማዊ ጤናማ አስተምሮች ሲበላሹብን ነው ለምሳሌ መልካም የሆኑ በማህበረሰባችን ውስጥ ያሉ በጣም ጥሩ የሆኑ ስነ ምግባሮች አሉ እነሱን የሚያበላሽ አስተምሮ ይመጣል ለምሳሌ አገር ቤት ይያለ በጣም ጥሩ የሆነ ዲሲፕሊን የሆነ ስርዓት ያለው ህይወት ኑሮ የሚመራ ሰው ልክ እዚህ ሀገር ሲመጣ ሌላ አስተምሮ ውስጥ ይገባል ሁሉ ነገር እንደሚፈቀድ ለዚህ ነው ዛሬ አልፈን ልክ ሮሜ ላይ እንደተጻፈው ወንድ ለወንድ ሴት ለሴት መጋባቱ ሌላም ብዙ ጠያፍ የሆኑ ነገሮች የሆኑት ያ አስተምሮ ሲገባ ነው ኢትስ ኦኬ this is America በቃ ምን ችግር አለው የሚል ነገር ውስጥ ይገባል እያገለገሉ የሚያረጉ ሰዎችን ሲያይ ለካ ይቻላል ለካ ሀገር ቤት ነው የማይቻለው ወደሚለው ይመጣል ስለዚህ አንዳንዴ በባትሪ ፈልገሽ እንደማግኘት ሲሆንብሽ አንዳንዴ ያው ማንነቱን ሳይለቅ ይሄ ሰው የወንጌላውያን አማኞች ሊሆን ይችላል ላይሆን ይችላል ሌላም ቤተ እምነት ተከታይ ሊሆን ይችላል ግን አቋሙ ዲሲፕሊኑ ደስ የሚልሽ በቃ ዛሬም ደስ የሚል አቋም ያለው አመለካከት ያለው ሰው ስታይ ዋው ይሄ ሰው አልተበረዘም አስተምሮ አልተበላሸም ማለት ነው ከልጅነቱ ያወቀው ፈሪያ እግዚአብሔር አለቀቀም ብለሽ እንድታስብ ያረጋሻል ሮሜ ምዕራፍ 16 ቁጥር 17 ላይ ያለው ቃል እንደዚህ ይላል ወንድሞች ሆይ መለያየትን ከሚፈጥሩትና የተማራችሁትን ትምህርት በመቃወም በጉዟችሁ መሰናክል ከሚያደርጉት እንድትጠነቀቁ አሳስባችኋለሁ ከነርሱም ራቁ ይላል
እንግዲህ ይሄ ጉዞ ላይ መሰናክል የሚያደርግ ማለት የተማርከውን እውነት የሚያስክዱ የሚያስጥሉ የነሱን አስተምህሮ ልክ እንደሆነ ሰው እንዲያምንና ያንን የተዛባውን አስተምህሮ እንዲከተሉ የሚያስገድድ ዕውቀት የሚዘሩ ናቸው። እነዚህ አስተማሪዎች ራሳቸው እነማን ናቸው? እነዚህ ራሳቸው የክርስቶስ ደቀ መዝሙር ሆነው በዚህ በደቀ መዝሙር ህይወት ውስጥ ያለፉ ናቸው ወይ? ደቀ መዝሙርነትን ሳያውቁ እነሱ ራሳቸው አስተማሪ ሆኑ። ስለዚህ አስተምሯቸው ክርስቶስ የሄደበትን መንገድ ሳይሆን የሚፈልጉትን መንገድ የራሳቸውን አስተማሪነት የራሳቸውን መጽሐፍ ሹመው ወይም መስርተው ይሄ ነው ልኩ እያሉ እውነተኛውን መጽሐፍ ቅዱስ አስቀምጠው የራሳቸው ባይብል ፈጥረዋል። እኔ አላቅም እንዴት እንደምገልጸው፣ ግን እነዚህ ሰዎች ራሳቸው ገና ያልተማሩ ሊማሩ የሚገባቸው ህዝብን ግን ወደ ስህተት ወደ ዲያብሎስ ዕውቀት የሚመሩ አስተማሪዎች ስለሆኑ አስተምሯቸው መፈተሽ አለበት። ማን ይፈትሸው? ሁሉም ሰው የእግዚአብሔርን ቃል ያነበበ እጁ ላይ ያለው መጽሐፍ ቅዱስ ያየ ልክ ነው ወይ ይሄ ሰው የሚለው። እኔ ደስ የሚሉኝ ሰዎች አሉ። አንዳንድ ጊዜ እኛ በዚህ በፕሮግራማችን ስናስተላልፍ አንዳንዴ በታይፕ ስህተት ወይም ስንፈጥን ጥቅሶችን በትክክል ሳንል እንቀራለን እና ይሄኛው መልእክት እንደዚህ አይደለም የሚለው እንደዚህ ነበር የሚሉን ሰዎች በጣም ያስደስቱኛል። ምን ያህል ዲፕ ገብተው እየተከታተሉ እንደሆነ ቃሉ እንዳይዛባ የሚፈልጉ ሰዎች እንደሆኑ የተናገርነው ቃል እዛ ላይ እንዳልሆነ እዚህ ጋር ሌላ ቦታ እንደሆነ በቅርብም አንድም ሰው እንደዚህ ኮሬክሽን ሰጥቶናል እና እንደነዚህ አይነት ሰዎች በትክክል ቃሉን ይዘው የሚሰሙን እንደሆኑ ይገባኛል እና በጣም ደስ ይለኛል። እንደዚህ ነው ልንሆን የሚገባል። በቃ ተጠንቀቁ እንዳያሰናክሏችሁ እኮ ማለት ይሄን ነው እኮ የታወቀ ሰባኪ ነው የታወቀ ዘማሪ ነው ብለሽ የምትሰሚው አይደለም። እግዚአብሔር ቃል ይለዋል ኢየሱስ ቢሆን ያረጋዋል አልቀበልም። በቃ ይሄ የሚከፋፍል ትምህርት ነው እና ደሞ ይገርምሻል አንዳንዴ በጣም ደስ የሚል ህብረት ወይ በጣም ደስ የሚል ትዳር ውስጥ ያሉ ሰዎችን ይመጣና ይበትነዋል። ያ አስተምሮ ነው። የሆነ ነገር ይመጣና ከምታቂው ድሮ ከምታቂው ዕውቀትና የእግዚአብሔር ሐሳብ ይለይሻል። ያ መከፋፈልን ጠላት የሚጠቀምበት አንድ ብርቱ ዘዴው ስለሆነ በጣም መጠንቀቅ ይገባናል። በአምስተኛ ደረጃ ሐሜትና ጠማማነት እየዘራ ነው። ሁሉንም ነገር አጣሞ የሚመለከት ሰው ለእርስ በርስ መከፋፈል ጠማማነቱ ይመቻል። ሐሜተኛ ደግሞ ዋና የመከፋፈያ መሳሪያ ይሆንለታል። ምሳሌ ምዕራፍ 16 ቁጥር 28 ጠማማ ሰው ጠብን ይዘራል፣ ሐሜተኛም የቅርብ ወዳጆቹን ይለያያል ይላል። እንግዲህ በቃ ሐሜትና ጠማማነት ደግሞ በጣም ትልቁ የመከፋፈያ በቃ በእውነት እኔ መቸስ በሐሜት ያልተፈታ በሐሜት ያልተከፋፈለ በሐሜት ያልፈራረሰ ነገር እኮ የለም። ትልቅ በቃ ይሄ እንደውም አንድ ሰው ምን ይላል ልክ ስለሆነ ሰው ስታወሪለት ሰምቷል ይሄን ነገር አይሽ ጤናማ እኮ ነገር ሰምቷል ይሄ ሰው እንደዚህ እየተወራበት እንደሆነ አይ እሱ እንዳያቅ ተብሎ ነው። አሃ ይሄ ሐሜት ነው ለምን ትነግረኛለህ? ስለዚህ ሰምተነው ማዳን አለብን አለበለዛ መንገር የለብንም። ሰውየው በሌለበት የሚነገር ነገር ሁሉ ትክክል አይደለም እና በሐሜት ያልተከፋፈለ ትዳር ያልተከፋፈለ ህብረት የለም። ጠማማነት ላልሽው ደግሞ አንዳንድ ሰው አለ በቃ ምንም ቢሰራ ጠማማነት ነው የሚረዳው ምንም እንደውም አንቺ ብዙ ጊዜ ትይዋለሽ እሱ ስላላረገው ነው መሰለኝ የምትይው ነገር አለ። ያ መልካም ነገር ሲል እሱ ቢያረገው ልክ ይሆናል ልክ ነው ግን ሌላ ሰው ስላረገው አይ ጥሩ ነው ግን እንዲህ ቢያረገው ይሄ ጠማማነት ነው። አንዳንድ ደግሞ ሰዎች አሉ የሆነ ስብሰባ ላይ የቤተሰብም ቢሆን የቤተክርስቲያንም ቢሆን እነሱ ከተናገሩ ነገር ይፈርሳል። ስለዚህ እንዳያፈርሱት አቤት ባልተናገሩ የሚባሉ አይነት ሰዎች አሉ። ሌሎች ደግሞ አሉ የፈራረሰውን ነገር ጥግን ማድረግ የሚችሉ ሰበስቡ። እና ይሄ የመከፋፈል ምክንያት ሆነን እንግዲህ ከተነሳንበት ጊዜ ጀምሮ ስለ መከፋፈል ባይበልጥ የዲያብሎስን መንግስት እያስፋፋን ነው። በየትኛውም ንግግራችን አስተያየታችን አመለካከታችን ማለት ነው እና የሐሜትና ጠማማነት በእውነት በጣም ብዙ ሰዎችን የጎዳ ስለዚህ ነው። ብዙ ነገሮችን ስፔሻሊ በቤተሰብም ደረጃ ብናየው ይሄ ጠማማነት
በጣም ሳይታወቅ ረቂቅ ሆኖ ነው ገብቶ እያመሰ ያለው ምንም አይነት መልካም ነገር ማሰብ የማይቻልበት ሁኔታ ጥምም ሁሉ ነገር አጣሙ ምን አለበት ቀና አድርገ ነው ነገሩንም አቃንተ ነው ተረርተ ነው በቅንነት ብንፈታውና ብናስተካክለው ለምንድን ነው የምናጣመመው ነገሮችን ወደ መልካም ወደ ቀና ለምን አንገለብጣቸው ወንድሜ ከወንድሜ ጋራ እንዲግባባ እንዲታረቅ ለምን አላደርግም ለምንድን ነው መግባባት የማይቻለው ይሄ ጠማምነት ድርቅ ያለ በቃ እኔ ያልኩት ካልሆነ የሚል ማንነት በጣም ብዙ ቤተሰብ ውስጥ ነው ያደከመ ያስቸገረ ያለው እና ይሄ ደግሞ የዲያብሎስ የስልቱ አንደኛው ዘዴ እንደሆነ ካልነቁ እነዚህ ሰዎች እቺኑ ግትርነት ጠማምነት ይዘው ከቀጠሉ እንግዲህ አጋዥ ይሆኑለት ነው ለዲያብሎስ ድንገት ይሰበራል ይላል እግዚአብሔር ቃል በነገራችን ላይ በዚህ በጠማምነት ሁኔታ ስንመለከት ነህምያ የኢየሩሳሌምን ቅጥር ሊያድስ ሲመጣ ለኢየሩሳሌም መልካም የሚያስብ ሰው በመነሳቱ ጦቢያና ሰንበላት ተናደዱ በቃ አንዳንድ ሰዎች አሉ መልካም የሆነ ነገር ሊደረግ ሲል የሚነሳባቸው ጠማምነት በቃ በጣም ከባድ የሆነ መንፈስ ነው ሊትራሊ የዲያብሎስ መንፈስ ከኋላው የሚነዳው ግን አያውቀውም ሰውየው እየተነዳ እንደውም አንዳንድ ሰዎች ለምንድን ነው እኔ ትዝ ይለኛል አንዴ እንዲህ የተደጋገመ ስብሰባ ላይ እንዲህ የሚያረክሰው ነበርና እንደው ይሄን ሰውዬ መክራችሁ ታውቃላችሁ ወይ እናንተ ቤተክርስቲያን ነውና ሁሉ ቀን አይ ምን አለኝ ሰውየው አይ አንድ ቀን ቁጭ አድርገን ነገርነው አንተ እኮ ደግሞ መጨረሻ ላይ ነው የሚናገረው ሐሳብ አለኝ ብሎ ከወጣ በቃ ሊያፈርሰው ነው ይባላል እና ለምንድን ነው አትሊስት እሺ መጀመሪያ ላይ ለምን አታወጣው ተነጋግረን ልክ ልንወስን ስንል ነው እጅን የምታወጣው ስንለው ብዙ ጊዜ እንደዛ ነው የሚመነጭልኝ ያለ ሐሳቡ እና ቆይ እቺን ነገር አላየዋትም ብዬ ነው ለእናንተ ያደፈረስኩ ነው ይመስላችኋል ሊትራሊ ያደፈረሰ ነው አየሽ መቼ ሁሉ እንደሚጠቀምበት አያውቅም እንኳን አይደለም ከፋፋይ ሐሳብ እንዳለው ይቅርና በየትኛው ደቂቃ ላይ እንኳን እንደሚያመጣው ለሱ ኩራት ነው በጣም እኮ የሚያስደነግጥ እኮ ነው ማን በእኛ አፍ ያወራ ነው ማን በእኛ አእምሮ ያሰበ ነው ማን በእኛ ያውጠነጠነ ነው ገባ የእግዚአብሔር መንፈስ ነው የሚያናግረን እኛ ገንቢዎች ነን ወይስ አፍራሾች ነን ምናልባት ብዙ ሰው አያውቀውም እንጂ አንደበቱን ዲያብሎስ እየተጠቀመበት ነው ሆን ብሎ ያለቀ የተሰራ ተቋጨ ነገር ላይ እንዴት ነው አምጥቶ ያፈረሰ እንደዚህ አይነትን መከፋፈልን የሚፈጥረው የሚገርምሽ ሊጨርስልሽና ታሪኩን ይሄ ሰውዬ እንዲያል ነው አለ እና ከዛ ኖ ልክ አይደለም እስከዛሬ አንተ መጨረሻም ይሁን መጀመሪያ በመታመጣው ሐሳብ አንድም ቀን የሚሰበስበንና የሚያስማማን ሐሳብ አይደለም እንደውም የበለጠ ነው የምትከፋፍለን ስለዚህ እባክን ይሄን ነገር አስብበት እሺ አላሉ እንግዲህ ቅድም ተባብለናል ሰውየውን ፊት ለፊት መንገር ይሻላል ተብሏል ሌላ ጊዜ በስብሰባ ላይ መጨረሻ ላይ እጁን አወጣልኝ በጣም ነው ያሳቀኝ ከዛ እሺ ተናገር ሲባል መቼስ ብዙ ሰዎች መጨረሻ ላይ ሐሳብ እየሰጠ ተከፋፍል ባላለው ግን ነገሩ ነው ብሎ ቀጠለ ማለት ነው ስለዚህ በምንም ልታስተካክል ውስጡ አላ ተዋህዶታል እኮ እና ይሄን ያህል እንደሄዱና እንዲሲነግረኝ ዋው ስለዚህ በቃ መለወጥ አይችልም በቃ ባልተናገረም እየተባለ የሚጸልይለት ሰው ሆነ ማለት ነው እንደዚህ አይነት ሰዎች ብዙ ቦታ አሉ አሁን ይሄንን የምንነጋገረው ሐሜት አይደለም ወይም የሰውን ጉድ ያወጣን አይደለም ግን ሰው የቱ ጋር እንዳለ እንዲያውቅ ነው ሰው የእግዚአብሔር አፍ ሆኖ የገነባ መናገሪያ ጥሩ ቋንቋ ያለው ነው ወይስ ከፋፋይ ነው ለሚከፋፈለው ለዲያብሎስ ሰራተኛ ሆኖ እየታዘዘ እየሰራለት ነው አንደበታችንን በቃ ይሄ እኮ መነቃት ያለበት ነገር ነው ሰው እንዲነቃ ነው በዚህ ሰዓት የሚያስፈልገውና እግዚአብሔር ይርዳ አሜን ካለን ሰዓት አኳያ እንግዲህ እንዴት አድርጎ ነው መከፋፈልን የሚጠቀምበት የሚለውን ያነሳንላችሁ ነው በመጨረሻ የምናየው ሐሳብ ቅንዓትን በማምጣት ነው በቃ በመሐከላችን እርስ በርስ በመቀናናት ብዙ ህብረቶች ብዙ አንድነቶች ተከፋፍለዋል እንደምታስታውሱት በመጽሐፍ ቅዱሳችን እንደው 3 ምሳሌዎችን እንኳን ብንወስድ አቤል ላይ ቃየን ቀናበት የኔ መስዋዕት ለምን ተቀባይነት አላገኘም እንደውም እንደምታስታውሱት እግዚአብሔር ለምን ፊት ተጠቆረ እስከሚለው ድረስ ፊት የሚያጠቁር ነው የሌላው ሰው ስኬት የሌላውን መቀበል ሲያይ በእውነት ፊቱ ጠቆረ እስከ ወንድሙን እስከ መግደል ደረሰ የዮሴፍንም ወንድሞች አስታውሷቸው በሁለተኝነት ዮሴፍ ህልምን አለመ ለአባቱና
በዚያ ለነበሩ ወንድሞቹ ተናገረ ወንድሞቹ ተነሱበት ስም አወጡለት ያ ህልመኛ መጣ ይያሉ ህልሙን ለማጥፋት ያላደረጉት ነገር የለም ሲቅናት በማከላችን ሲኖር እስከ መግደል እስከ ማጥፋት ድረስ ወደ ኋላ ማንመለስነን ሶስተኛው ምሳሌያችን ደግሞ ሳኦል በዳዊት ላይ እስከ መጨረሻው ድረስ ቀናበት ዳዊት እልፍ ሳኦል ሺ ገደለ ሲባል በቃ ሳኦል ተነሳ መንግስቱ ለዳዊት እንደተሰጠ ሲያቅ ሳኦል ተነቀና በኃይለኛ ሁኔታ ቀና ስለዚህ ቅንዓት ደግሞ በሚመጣበት ጊዜ በእውነት በጣም ከባድ ነገር ነው በጣም ብዙ አገልጋይ በአገልጋይ ላይ ሲቀናና ጎረቤት በጎረቤት በብዙ ነገር ይሄ ትልቁ ለመከፋፈላችን ደግሞ ምክንያት ይሄ ነው ቅናት በጣም ከባድ መሳሪያ ነው በጣም ቅናት አጥንትን ታነቅዛለች ነው የሚለው ሰው ዝም ብሎ እንዴት ይቀናል ዝም ብሎ አንተ ጋር ያለው እኔ ጋር ካልኖረ የኔ ካልሆነ ለምን አንተ ኖረ የኔ ነበር ሊሆን የተገባው እንዲህ የሚቀኑ አሉ በጣም እኔ አስተውሳለሁ በኢትዮጵያ ሆነን እኛ ልክ ስቱዲዮ ስንጀምር አንድ ሰው እናንተ አልነበራችሁ መጀመር የነበረባችሁ እኛ ነበርን እኛ ነበር መጀመር የነበረብን የሚል ኃይለኛ የቅናት ቃል የተናገረን ሰው አለ እንደዚህ አይነት ደፍሮም ፍለፊት መጥቶ የሚናገርም አለ ለምን በቅናት እኔ ከፍ ካልኩ እግዚአብሔር እንኳን ረዳ እንኳን እንዲሆነ ይሄን አስብ ነበር ግን ባንተ ስለሆነልኝ ደስ ብሎኛል ቢባል እኮ ያበረታታል ይሄ ጤናማ ነው ግን አንተ ሰራው እኔ የማስበው እንግዲህ እሱ አምሮስ ገብተን እኛ አላሰብንም እግዚአብሔርን ቪዥን ሰጥቶን ነው የጀመርነው ግን እኔ ማስበው እንዴት አንተ ሰራው ይሄ ኃይለኛ የቅናት ፊት እንደሆነ ገባን በቃ ስለዚህ አንዳንድ ሰው በሚሆንልህ ነገር ደስተኛ አይሆንም እግዚአብሔር ስታመልከው እንኳን በእውነትና በመንፈስ ስታመልከው እኔ ነበርኩ እንዲ ላመልክ የተገባኝ የሚል እኮ ነው የአቤልን መስዋዕት ቃይራይቶ እንዴ እኔ ነበርኩ እኮ ይሄንን እንዴ እንዳቀራረብህ እኮ ነው አቤል ያቀረበው በቃ ከነፍሱ ይገባዋል ያለውን ያንን በኩሩን ነው ቃይንም ያቀረበው ውስጡ ያለውን የተሰማውን ነው የተሰማንን ነው እግዚአብሔር ፊት ይዘን ምን ቀርበው እንጂ እየተፎካከረን አይደለም አምልኮ ምናቀርበው ከልብ ነው ከነፍሳችን ነው መስዋዕት የምናቀርበው ከነፍሳችን ነው ያለ መሰጠት ለእግዚአብሔር ማቅረብ አንችልም ዮሴፍም እንደዛ ነው ውስጡ ራእይ ነበረ ያንን ራእይ አላስቻለውም ወንድሞቼ ናቸው ብሎ ተናገረ ወንድሞቼ ናቸው ብሎ በመናገሩ ግን ወንድሞቹ ይቀኑብኛል ብሎ አላሰበም ግን ለካ ስርስሩን ይቀኑበታል ያ ባለ ራእይ ያላ ባለ ህልም ይያሉ ውስጣቸው ይቃጠላል ግን አላወቁም የሚጠቅማቸው ወንድማቸውን የሚያጠቁበትን ዘዴ አምሯቸውን ክፉ ይጠቀጥቀው ነበር እንግደለው እናጥፋው በቃ ድራሹ እናጥፋው ህልም ውስጥ ሲፈጸም እናያለን እንደዚህ አይነት ቅናቶች ዛሬ ድረስ አሉ ደሞ የሚጠቅም የከበረ አገልግሎት ሊሰጡ እግዚአብሔር የሚሾማቸውን ሰዎች በማየት በሚሰሩት ስራ ከማክበር ከማድነቅ ይልቅ ዛሬ ድረስ የምንቃወም ተቃዋሚዎች ነን እግዚአብሔር እኮ ነው ይሄንን ሸክም የሚሰጥ እግዚአብሔር እኮ ነው ከአንበሳና ከድብ ጋር ታግሎ እንዲያሸንፍና ጎልያድንም እንዲያሸንፍ ዳዊትን የረዳ እግዚአብሔር ነው ይሄንን ያደረገ ብርቱ እግዚአብሔር በዳዊት ውስጥ ሰራ ዛሬም ይሰራል ይሄንን ሰው እንደግፈው ሰራተኛ ሰው ነው እየሰራ ስለሆነ የሚጠቅመን ነው ብለን ከመደገፍ ይልቅ ሰውየውን ለመግደል ነው የምንነሳው ለምንድን ነው እርስ በርሳችን እንዲምንሆን የማን ሐሳብ ነው ይሄ አምሯችን ውስጥ ማን ነው እየሰራ ማን ነው ይሄን ክፉ ዕውቀት እየተቀጠቀብን ያለው እንንቃል ይሄ ነው እንግዲህ ቅናት በጣም ለመከፋፈል አንዱ ምክንያት የሆነ ነው ቅድም እንግዲህ እንዳልሹ እንዳለብንም ማናቀም ቀንተንም እንደሆነም ማንንም አይነግረንም ይሄ ነገር ቀንተ ይሆን እንደ ሚለን እንኳን የለም እንኳን ደፍሮ ሰው የሚባለውም ሰው ደፍሮ አይልም ይሉኝተ ይሆናል ግን ቅናት ነው በቃ ምክንያታችን ከበስተጀርባው ያለው ለዚህ መከፋፈል ምክንያት የሆነው እሱ ነው እንግዲህ ውድ ዝግጅታችን ተከታታዮች 6 ነጥቦችን አይተናል ዋና ጠላት ለመከፋፈል የተጠቀመባቸውን ዘዴዎች አይተናል አንደኛው መሳት ነው የሐሰት ወሬን በማምጣት ያስተናል ጥል ነው ጥላቻን ያመጣብናል ራስ ወዳድነት ነው የተበላሸ አስተምሮ ነው እንደዚሁም ሐሜትና ጠማማነትና ቅናት የሚሉትን አይተናል እንግዲህ እንዲህ አይነት መከፋፈል ውስጥ በመንሆንበት ጊዜ ማድረግ የማንችላቸው ነገሮች ምንድናቸው የሚለውን ነጥብ ብንመለከት ጥሩ ነው በቃ መከፋፈል ውስጥ ካለን ማድረግ አንችልም የምንላቸው ነገሮች ጥቂቶቹን ብንመለከታቸው ደስ ይለኛል መከፋፈል
ኃይልንና ዓላማን ያዳክማል ያጠፋል በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 7 ላይ እርስ በርሱ የሚከፋፈል መንግስት ሊቆም አይችልም ይላል መከፋፈል ባለበት ምንም ስራ መስራት አይቻልም ያዕቆብ መልእክት ምዕራፍ 3 ቁጥር 16 ላይ ቅናትና ራስ ወዳድነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ ይገኛሉ እንደ በእውነት ነው በቃ መከፋፈል ባለበት ምንም አይነት ስራ መስራት አትችልም ሁሌ ሁከት ነው ሁሌ ጭቅጭቅ ነው ሁሌ ፋይል ይዞ መሮጥ ነው ግን መንሲዎቹን ብታያቸው ወይ የውሸት ነገር ሰምቷል ወይ ራስ ወዳድ ነው ወይ ቀንቶ ነው ወይ ሐሜት ሰምቶ ነው ገብቶሻል ከነዛ ቴክኒኮች ውስጥ አንዱን ተጠቅሞበታል ጠላት ግን እሱ በቃ ስሙን ለአንተን ለማድረግ ያኛው ደግሞ እንትን ለማድረግ እንዴት እንዲሉኛል በዚህ በቃ ዝም ብሎ ሁከትና ጩኸት ብቻ ነው በቃ ሁከት ጩኸት የበዛበት ትዳር የበዛበት ቤት የበዛበት ህብረት ውስጥ ካለን መከፋፈል በለምብ ነክሷል እውነት ነው መከፋፈል ባለበት ፈጽሞ ፍቅር ሊኖር አይችልም በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሿሿ ጸናጽል ሆኛለሁ ይላል መከፋፈል ባለበት ፈጽሞ የእግዚአብሔርን በረከት ማግኘት አንችልም በመዝሙር 133 ከቁጥር 1 እስከ 3 ወንድሞች በህብረት ቢቀመጡ ካለ በኋላ ምንድነው ያለው በዚያ እግዚአብሔር በረከቱንና ህይወቱንም እስከ ዘላለም አዟልና ታዲያ ይሄ መከፋፈል ባለበት ይሄ የታዘዘው በረከትና ህይወት ማንም ሰው ሊያገኘው አይችልም በመሐከላችን መከፋፈል እንዳይኖር ምን እናድርግ ትሁት ገር መቻቻል ያለው ማንነት ትዕግስተኛነት የመንፈስ አንድነትን ጠባቂ መሆን እነዚህን ማድረግ ይጠበቅብናል ለዚህም የሚደግፈን ቃል አለ በኤፌሶን ምዕራፍ 4 ከቁጥር 2 እስከ 3 እንደዚህ ነው የሚለው ፍጹም ትሁታንና ገሮች ሁኑ እርስ በርሳችሁ በፍቅር እየተቻቻላችሁ ትዕግስተኞች ሁኑ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይለናል የሚገርምሽ ትሁት የምንሆንባቸው ጊዜዎች አሉ ትሁትነታችን ደግሞ አንዳንዴ ፈተናል ግን እዚህ እየተጠየቅን ያለ ነው መከፋፈል መሐላችሁ እንዳይኖር ፍጹም ትሁታን ሁኑ ገሮች ሁኑ በቃ ምክንያቱም በቃ ያን ፍቅር በመቻቻል ለማድረግ ሞክሩት በቃ በመቻቻል ውስጥ ሁኑ እና ትዕግስተኞች ይሆናችሁ ሁሌ ደግሞ ይሄ መንፈሱን አንድነት ሰላም በማምጣት እሰሩት በቃ ይሄን ክብካቤ ካረጋችሁ መከፋፈል ውስጣችሁ አይመጣም ለምሳሌ አንድ ሰው ራስ ወዳድ ሊሆን ይችላል ስለዚህ በቃ ትሁት ሆነሽ ያንን ሰው ከራስ ወዳድነቱ ትመልሽዋለሽ መለስ ይላል ወደ ህብረቱ ሊነጠልበት ካለው ነገር ትመልሽዋለሽ እና በጣም ከባድ ስራ የሚጠይቅ ጥንቃቄ የሚጠይቅ መተያየትን የሚጠይቅ ነገር ሆኖ ነው የምታገኘው ይሄ ንቃትን ይጠይቃል ጌታ ኢየሱስ ራሱኮ እኔ ትሁት በልቤ የዋህ ከኔ ተማሩ ሲለን የትሁታን ባህሪ ምንድነው ትሁት ማለት አውቆ ነገርን የሚያደርግ ነው ማለት ሲጎዳም አውቆ ነው የሚጎዳው እያወቀ ሳያውቅ አይደለም ሞኝ አይደለም ግን ሲችልም አውቆ ነው የሚችለው ነገሩ ልክ እንዳልሆነ ያውቃል ግን አውቆ ያልፈዋል እያወቀ እላፊ ይሄዳል ማለት ነው ኤክስትራ ማይል እንደምንለው የዛን ያህል መዘርጋት አለው ፍጹም ትሁታንና ገሮች ሁኑ የሚለን ለዛ ነው እያወቃችሁ አንዳንድ ነገሮችን ቻሉት እለፉት ሁሉን ትጋት በሉ ነው ሁሉን በቃ እኔ ያልኩት ይሁን አትበሉ ተገዙ በቃ አንዳንዴ ራሳችሁን ካልማርኩት እንደዚህ ዝቅ አርኩት በቃ ዝም አሰኙት ሁሉ ነገር እናንተ ብቻ የምትሉት አይሁን ፍጹም ትሁታን ሆኑ ካለን አውቀን ምን ከፍለው ዋጋ አለ ላለ መክፈል እኮ ነው አንነካም በቃ እኔ አልነካም ጀግና ነኝ ጀግና ልጅ እኔ እንዴ ከነኩኝ ያው በርግጥ ነብር ሆናለሁ ግን ደግሞ የሚል ማንነትም አለን እኛ ኢትዮጵያ በተለይ እንደዛ ስለሆነ ይሄ አውቀት ውስጣችን ገብቶ ቦታ ስለያዘ ፍጹም ትሁታን ሆኑ ካለን ሆን ብላችሁ አውቃችሁ ራሳችሁን ባዶ አድርጉ በጣም ደግሞ እነዚህ አሁን ያነሳሻቸው ነገሮች በሙሉ የጌታ ናቸው የኢየሱስ ናቸው እሱ ተገልጧል ትሁት ብትዩ ነው ገር ነው ትግስተኛ ነው ፍቅር ነው ሰላም ነው በቃ ያኮ ነው የኢየሱስ እኮ ሐዋርያት የሆኑት እኮ አንዳቸው ካንዳቸው አመላቸው ባህሪያቸው ሁሉ ነገራቸው ማይመሳሰል ሰዎች ናቸው
ግን እነሱ እንዴት አድርጎ በሰላም ማሰሪያ እንደያዛቸው ተመልከች እና ያንን ነገር ጠብቆ ለመንፈስ ቅዱስ አሳልፎ ሰጣቸው በቃ ኃይል ተቀበላላችሁ ያኔ ምስክሮች ትሆናላችሁ አላቸው እና አንዱ ተጠራጣሪ አንዱ ካህዲ አንዱ ችኩል አንዱ ምናምን እንዲህ የነበሩትን ሁሉ እንዴት አድርጎ እንደያዛቸው ተመልከች እንደውም ከመሐላቸው ቀደም እንዳልሽው ኢየሱስ እኮ ገር የዋህ ስለሆነ ነው ይሁዳን ዝም ያለው እስከ መጨረሻው ገንዘብ እንደሚሰርቅ ያውቃል እንደሚያረጋ ያውቃል ግን የሚጠይቀውን ጥያቄ እንኳን ይመልስለት ነበር ይሄ ሽቶ ተሽጦ ለድሆች ቢሆን ሲል ድሆች ሁሉ ጊዜ ከናንተ ጋር ናቸው እኔ ግን ከናንተ ጋር አልቆይም ይሄን መልስኮ መስጠት ያለብሽ ጤነኛ ያልሆነ ሰው ነው አንተ ሌባ አላቀምና ነው በቀደም ያረከውስ ብሎ መገለጥ እንግዲህ የሚባለው ነገር የዛ ባለቤት ዋናው ሆኖ ነው አላረጋው እንዴት አድርጎ በትህትና እንዴት አድርጎ በፍቅር እድል እየሰጠ እንዳኖርና ይሄ የክርስቶስ ባህሪ ስለሆነ ነው ይሄ ያስፈልገናል ይሄ ካለን መከፋፈል በመካከላችን እንዳይኖር ያደርጋል ግን እግዚአብሔር ይርዳን በዚህ ሁላችን ጎለናል ከዚህ እውነት ጎለናል ማናችንም ብቁ አይደለም እኛም ብቁ ስለሆነን አይደለም እንናገረው በጣም ትህትና ይጎለናል በጣም ብዙ ነገር አለ ውስጣችን ተፈትሾ መውለቅ ያለበት እግዚአብሔር እንደው በቃሉ እየፈነቀለ ያስወግደልን እንጂ በጣም ብዙ ነገር አለ አንዱም ይሄንን ቃል የምንነጋገረው እኛ በነቃንበት ሌሎች እንዲነቁ አብረን በዚህ ጉዳይ እንድንጸልይ እንድናስብበት በእግዚአብሔር ፊት እንድንቀርብበት ነው እንግዲህ ሌላው ደግሞ በመካከላችን ክፍፍልን እንዳይኖር የምናረጋው ክፋት ተንኮል ግብዝነት ቅናትና ሐሜትን እነዚህ ምን ጸልይባቸው አይደሉም የሚገርማችሁ ነገር የምናስወግዳቸው ልማድና ባህሪያት ናቸው አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅናአትንም ሐሜትንም ሁሉ አስወግዳችሁ ነው የሚለው ይሄ እንግዲህ ገብቶሻል እርምጃ የሚወሰድበት ነው ተንኮል ስታይ ምታስወግጁ ነገር ነው እንግዲህ እውነትን በፍቅር እየተናገርን ግብዝነት ካለ ቅናት ካለ ቀድሜ እንግዲህ ተናገርናቸው ነው መፍትሄ የሚሰጠን ጌታ ሆይ እንደው ምን ይሻላል በቃስ ነው አስወግዱት ነው የሚለው ቅናት ካለ ሐሜት እኛው እርምጃ ምንወስድባቸው ይሄ ደግሞ ራሳችን ላይ በራሳችን መጨከን ያለብን ምንም ራሳችንን ብናሞኝ ጥቅም የለውም ግብዝነኝ ወይ ሐሜተኛ ነው ወይ ተንኮለኛ ነው ወይ እነዚህ ነገሮች ከውስጤ እኔው ራሴ ነኝ ያያየው ፈንቅዬ ማስወግዳቸው አስወግዱ ከሆነ ጸልየን የምናስወግደው እስካልሆነ ድረስ አስወግዱ በቃ ራሳችሁ ተግባራዊ ነገር ነው ተግባራዊ ያደርጉት ነው እንግዲህ እግዚአብሔር ይረዳናል መጨከን አለብን ይሄ እንግዲህ ቀደም ያልናትን እንዳይረሱብን ፈልጋለሁ በግላችን አሁን በግል ህይወቴ ነው ይሄን የምፈልገው ቅናት አለኝ ራስ ወዳድነት አለኝ ሐሜት አለ ከዛዋላ በባልና ሚስት በኔና ባንቺ መካከል ቅናት አለ ተንኮል አለ ክፋት አለ ሐሜት አለ ከዛስ በቤተሰብ ደረጃ ከዛስ በቤተክርስቲያን ከዛ በአገር ደረጃ እንዴት እየጠራ እንደሚሄድ ተመልከች እና አሁን ራሱ የሚጀመሩ አዳዲስ ህብረቶች ቢኖሩ አዳዲስ አገልግሎት በዚህ መንፈስ መሆን አለበት እንዲህ ነገር ካየን ማስወገድ አለብን አይሽ እንዲህ አይነት እርምጃዎች አንወስድም እንደው ዝም ብለን እንሄዳለን ከዛ ሲነሳ ነው ያንን ለማስወገድ ስንል በጣም ከባድ የሆነ ችግር ይሆነብናል ማለት ነው እግዚአብሔር ያንቃን መቼም እውነት ለመናገር ቀላል ነገር አይደለም የልንነቃበት የተገባ እውነት ነው ሌላው ሐሳብ ደግሞ ለእግዚአብሔር ያቀርብንለት ካለው አምልኮና ስግደት በላይ ከሌሎች ወንድም እህቶቻችን ጋር ያለንን መከፋፈልን ሄደን ማደሳችን ለአምላካችን ትልቅ ደስታ ነው በማቴዎስ ወንጌል ምዕራፍ 5 ቁጥር 23 እስከ 24 እንደዚህ ነው የሚለው ስለዚህ መባህን በመሰዊያው ላይ ለእግዚአብሔር በመታቀርብበት ጊዜ ወንድምህ የተቀየመብህ ነገር መኖሩ ትዝ ቢልህ መባህን በዚያው በመሰዊያው ፊት ተወው በመጀመሪያ ሄደህ ከወንድምህ ጋር ተስማማ ከዚያም ተመልሰ መባህን ለእግዚአብሔር አቅርብ እንግዲህ አምልኳችንን የምናቀርበው በእንደዚህ ያለ መስፈርት ስለሆነ ምናልባት እርስ በርሳችን የተቀያየምንበት የተከፋፋንበት ያልተስማማንበት ነገር ካለ ይሄንን መጀመሪያ የሚደረገውን ቅድሚያ የሚጠየቀውን ነገር እንድናስተውል የሚያደርገን ቃል ስለሆነ በዚህ ላይ ተጨማሪ ሐሳብ ካለ በቃ ቶ ሲል እግዚአብሔር እኔ ቅር አይለኝም እዚህ ጋር አገልግሎትን ተተው ብትሄድ እዚህ ጋር መሰዋያን ተተው ብትሄድ ምንም ችግር የለም ሄደህ እዛ ማስተካከልህ ነው ማየው በቃ ከምትከፋፈለ ሄደ በተከፋፈለ ልብ ከምታገለግለኝ ሂድ እዛ ተተው ሂድ ይሄ በጣም ይገርም ነው
እንግዲህ ዛሬ መባና መስዋዕት የለንም አገልግሎታችን ነው የእግዚአብሔርን ቃል ነው ጸሎታችን ነው ህብረታችን ነው ተውና ሄድ አስተካክለና ነው የሚለው እድል እንድንሰጥ እግዚአብሔር በጣም ያበረታታናል ይሄ እንግዲህ ከመከፋፈል በጣም የሚያድነን ሐሳብ ነው እንግዲህ እግዚአብሔር ይርዳን ይሄ የመከፋፈልን ነገር ለማስወገድ እንድንችል መከፋፈል እንዳለብን የገባን የነቃን ሰዎች መተውና አምልኮ ካላመለኩ ብለን እዛ መድረክ ላይ ለመሯሯጥ ከመሄድ በፊት እኔ የተቀያየምኩት ሰው ካለ ብሎ ሰው ፈትሾ ሄዶ ከሱ ጋር መጨረስ ያለበትን ከጨረሰ በኋላ አምልኮ ተቀባይነት እንዳለው እንዲያስብ የሚያነቃ እውነት ስለሆነ ይሄን እንድንተገብር እግዚአብሔር አሁንም ይርዳል በነገራችን ላይ በጥቅሱ ላይም ያልነው ያለን የእግዚአብሔር ቃል ወንድምህ የተቀየመብህ ነገር መኖሩ ትዝ ቢልህ ልክ ያቀረብክ እየዘመርክ ያመለክ ትዝ ቢልህ ስለዚህ ይሄን ትዝታ የሚያመጣው የእግዚአብሔር መንፈስ ወንድምህ እኮ እንደዚህ አዝኖባል አንዳንድ ነገሮች ለምሳሌ ላናቀ እንችላለን ይዘኑብን አይዘኑብን የምናቀው ነገር ላይኖር ይችላል ግን አንተ ትዝ ቢልህ ነው የሚለው ሰዎቹ ያዘኑት እንግዲህ እነሱ ራሳቸው መናገር አለባቸው ግን አንተ የምታቀው ነገር ዲል ያላረከው ነገር አለ ትዝ አለህ ያቀረብክ ይያለ ስለዚህ ትተው ሂድ ነው የሚለው ስለዚህ የውነትስ አለ ወይ ይሄን ደሞ ለማስታወስ እኔ ምንም አላስታውስም የምንለው ነገር አይደለም መቼስ በሀገራችን እንኳን የወጋቢረ ሳይተወጋይረሳ ይላል ብዙ አይነት ነገሮች አሉ ስለመበደል በጣም ብዙ የሚነገሩ ነገሮች አሉ ስለዚህ በዚህኛውም ሳይድ ሊኖር የሚችልበት ነገር አለ ምናልባት አሁን ባሁን ሰዓት ብዙ ሰው ይሄን ነገር ምንድነው ኢግኖር እንዳደረገው ግልጽ ነው ማለት ምንም እንዳላደረገ አክት ያደረገ ነው የሚያቀርበው አምልኮን ምንም አንዳንዱማ ተጠይቆም አንዳንድ ችግር አለኝ ብሎ ተጠይቆም ምላሽ ለመስጠት ፈቃደኛ አይሆንም ራሱን እንደ ጻድቅ ያደርጋል አይፈልግም እንደውም ነገሩን ተነጋግሮ ለመፍታትም አይፈልግም ዘክቶ ምንም ችግር እንደሌለበት እግዚአብሔር እሱን አምልኮ እንደሚቀበለው እየቆጠረ አመታት የሚፈጅ ሰው ብዙ አለ ይሄ በጣም የሚያሳዝን ነገር ነው የሚገርምሽ አሁን ስታወሪ አንድ ታሪክ ትዝ አለኝ አንድ ቦታም ተናግሬዋለሁ የትክክለኛ አጥቢያ ስሙን አላቀውም ግን መርካቶ አብነት አካባቢ ያለ የመሰረት ክርስቶስ ቸርች ልናገለግል ሄደን እና እዛ ልናገለግል ሄደን ካገልግሎት በፊት ሰባኪው ማስታወቂያ ተናጋሪው መባሰብሳቢዎቹ ዳይቆናት ምናምን ሁላችንም አንድ ክፍል ሰበሰቡን ከዛ በኋላ እሺ ጌታና ሁሉ ልናገለግል ነው የእግዚአብሔር ጸጋ ከኛ ጋር እንዲሆን ህዝቡን ጌታ እንዲባርክ በቃል የሚያገለግለው በዝማሬ በመናምን ናለን ጌታ እንዲባርከን እንጸልያለን አለና ሰውየው በመካከላችን አለ ቅሬታዎች አሉ ማስተካከል ያለብን ነገር አለ ሲል የሆነ በጣም ልቤ ተነካ ዋው ይሄን ነገር ሁሉ ቀን ያረጉት ይሆን አላቀም ግን ለኛ ትልቅ ትምህርት ነው የሆነን ትዝ ይለኛልና ወደ መሰዊያው ከመሄዳቸው ፊት ተነጋገሩ አለ ወይ እኛ እንኳን እዚህ ያለን አገልጋዮች ይሄ በጣም አስፈላጊ ነገር ነው እና ዛሬ እንግዲህ በአንድ ኳየር የሆነን ወርሺፕ ቲም ሆነን ተጣልተን ምናምን ሁሉ ወጥተን ልናገለግል እንችላለን እና ይሄ እውነትሽን ነው የተረሳ እንደ ቀላል ነገር የተሆነው ነገር ነው ነገር ግን ብዙ እግዚአብሔር ማቅለሎ የሚያይልን የሚመስለን ሰዎች አለን ለምንድነው ግልጽ የሆነ እኔ ገጠሙኝ ሰው ስላለ ነው ቂም አለ ጠማምነት አለ ክፋት አለ ይሄንን ከማስወገድና ወደ ትክክለኛ አምልኮ ውስጥ ከመግባት ይልቅ በጥመት ምንም እንዳላደረገ አርጎም እንዳላደረገ የሚሆን ደሞ እሺ ይቅርታ ካለም ይቅርታ ቢባልም ይቅርታ የማይቀበልም የማይሰጥም ግን ደፍሮ ዝም ብሎ የሚያገለግል ሰው ደፋር ሰው የበዛበት ጊዜ ስለሆነ እኔ በጣም ያሳዝነኛል እንደዚህ አይነት ሰው እግዚአብሔር ማስተዋል ይስጠን እንግዲህ አሜን እውነት ነው እንግዲህ ሐሳባችንን ስንቀጥል በዚሁ መከፋፈል በመሐላችን እንዳይኖር ማድረግ ያለብን የተጠየቅነው አንድ አይነት ቋንቋ እንድንናገር አንድ አይነት አገላለጽም አንድ አይነት አካሄድም አንድ አይነት ባህል አንድ አይነት አለባበስ እንዲኖረን አይደለም የተጠየቅነው አንድ አይነት ሐሳብ ብቻ ነው ሮሜ ምዕራፍ 12 ቁጥር 16 ላይ እርስ በርሳችሁ በአንድ ሐሳብ በመስማማት ኑሩ ነው የሚለው እንግዲህ ቅድም ደጋግመሽ ስትነግሪን እንደነበረው ዲያብሎስ እነዛን ሁሉ የመከፋፈያ ነገሮችን የሚያመጣው ወዴት ነው ወደ ሐሳባችን ነው ብለን ይሄ ሐሳብ በቃ አንድ ሐሳብ ኖሮን ማን እንድናከብር እግዚአብሔር እንዲከብር ነው በቃ የእግዚአብሔር ሥራ እንዲሰራ ነው ካልሽኩ ትጠያለሽ
ራስ ወዳድነቱ ታያለሽ ሐሜቱን ታያለሽ እንዲ ለምን ተባልኩ ታያለሽ በቃ የጌታ ነገር ይሰራ እንጂ ግድ የለም ጳውሎስ እንዲህ አይነት ሰው ነበር በዚህም አንዳንዶቹ መከራ ሊያመጡብኝ ነው የሚሰብኩት አለ አንዳንዶቹ ያወቁ መስሏቸው ግድ የለም በዚህም በዛም ብቻ ወንጌሉ ይሰበካል ኢየሱስ ይሰበክልኛል አንድ ሐሳብ አለው እና ከማይስማማባቸው ሰዎች ጋር አይስማማ ነበር በጣም እኮ የሚያስገርም አሰራር ምክንያቱም እሱን ከሰበኩት ግድ የለም ይስበኩት ጌታ ኢየሱስን ብቻ ይስበኩልኝ እኔ ግድ የለም ከኔ ጋር ባይስማሙ ይላል ስለዚህ በአንድ ሐሳብ የሚያስማማን ምንድነው እሱ ነው የሚፈልገው የሚለው ሐሳብ ነው ውድ የዝግጅታችን ተከታታዮች እስካሁን በተነጋገርነው ብዙ ነገር እንዳያዛችሁ እናምናለን ሰይጣን እንዴት አድርጎ እየከፋፈለን ከእግዚአብሔር እውነትና መንገድ ሊያወጣን ብዙ ስልቶችን እየተጠቀመ እንደሆነ ያንን ስልቱን እንዳልረሳው ጥንት ሲያደርገው የነበረውን በአዳምና ሔዋን ሲያደርገው የነበረውን እስከዛሬ ያደረገው እኛ ግን እንደዘነጋ ነው የክፋት ተባባሪዎቹ እንዳንሆን እንድንጠነቀቅ የሱን ስራ ያጎላንለት አይደለም በነገራችን ላይ አንዳንድ ሰዎች እንዲህ ምትሉ አላችሁ የሱን ስራ ያወራንለት አይደለም እሱ ግን ያሳታችሁ ስለሆነ እንዳትስቱ ስልቱን አልቀየረምና ተጠንቀቁ ነው ምንላችሁ ማንንም የዲያብሎስን ማንነት ያጋነነ አያወራም እኛ የዲያብሎስ መንግስት ተወካይም አይደለንም ለሱ ምናወራለት ምናገንለት ነገር ምንም ነገር የለም የእግዚአብሔርን እውነት እንናገራለን የሚነቁትን ደሞ እናድናለን የሚሰሙንን እናተርፋለን የማይሰሙን ደሞ በራሳቸው መንገድ መሄድ ይችላሉ እኛ እየተነጋገርን ያለነው ጠላት ዲያብሎስ ስልቱን ሳይቀይር እየከፋፈለን ነው እንንቃ አንከፋፈል የሐሳብ አንድነትን እንያዝ በትዳራችን በቤተሰባችን በመድራችን በቤተክርስቲያን በግለሰብ ደረጃ እኔ ከራሴ ጋር መስማማ ነኝ ወይ እኔ ከራሴ ጋር አጣላለሁ ወይ ምን ስለራሴ እኔ ከራሴ ጋር ያጣላኛል ራሴን ሳይወጣለዋለሁ ብዙ ነገሮች አሉ እግዚአብሔር ሊያስተምረን የሚችለው በዚህ ሰዓትና እኛ የደረስንበትን ያወቅነውን ያህል ነው ያካፈልናችሁ እናንተ ደግሞ እርስ በርሳችሁ ተነጋገሩበት ከዚህ በለጠ እግዚአብሔር ያስተምራችኋል ውድ የዝግጅታችን ተከታታዮች እንግዲህ በዋናነት የተነሳ ነው ሰይጣን እኛን ከእግዚአብሔር ሐሳብና ፈቃድ ለመለየት ምን ይጠቀማል የሚለውን ሐሳብ ነው እየተነጋገርን ያለነው ብዙ ሐሳቦችን እየተነጋገርን መተን ዛሬ የደረስነው መከፋፈልን በመካከላቸው ያመጣሁ ካምላካቸው ፈቃድ ሐሳብ እቅዱ እለያቸዋለሁ ዛሬ በጥሩ ህብረት ውስጥ በጥሩ አገልግሎት ውስጥ በጥሩ ወንድሞችና እህቶች መካከል ሆናችሁ ግን በሆነ ጉዳት ተጎርታችሁ ጠላት ለይቶ ከፍሎ ለብቻችሁ ያስቀመጣችሁ ምናልባት በቤታችሁ ምናልባት ወደ ህብረት ወደ ጸሎት ወደ ምንም ማትመጡ አንዳንዴ ግን በቪዲዮ በዩቲዩብ ምናምን ያያችሁ ያ የድሮ የእግዚአብሔር ፍቅር ህብረቱ ትዝ ያላችሁ ምትቃጠሉ ትኖሩ ይሆን እባካችሁ ተመለሱ የከፋፈላችሁ ሰይጣን ነው በመካከላችሁ ገብቶ የከፈላችሁ እስከዛሬ በጉዳት እንድትቀመጡ ያረጋችሁ ዲያብሎስ ነው ስለዚህ መንቃት አለባችሁ ስለዚህ ወደ አባታችሁ ህብረትና አንድነት መምጣት ያስፈልጋችኋል ጌታ ኢየሱስ ክብሩን ትቶ መጥቶ የጥልን ግድግዳ አፍርሶ ከአባቱ ጋር አስታረቀን እርስ በርሳችን አስታረቀን ስለዚህ ዛሬ በዚህ ጉዳት ውስጥ ያላችሁ ሰዎች ጠንቀቅ ብላችሁ እንድታስቡት በዚሁ መልእክታችንን እንሰጣችኋለን እንግዲህ ውድ የዝግጅታችን ተከታታዮች በዚህ በነበረን ተከታታይ ትምህርት ብዙ እንደተማራችሁ እግዚአብሔር እንደተናገራችሁ ተስፋ እናደርጋለን እኛን እግዚአብሔር አስተምሮናል ቅድም እንዳልናችሁ እኛ ከናንተ ተሽለን በልጠን ሳይሆን የበራልንን እውነት እየጸለይንበት እግዚአብሔር በዚህ ነገር ውስጥ እንዲረዳን እየተማጸንበት ያለነውን ወደ እናንተ አስተላልፈናል እናንተም በግላችሁ ከሌሎችም ጋር በመሆን እንድትጸልዩበት እንድታስቡት እንድትመረምሩት ይህንን ወደ እናንተ በእግዚአብሔር ጸጋ እናስተላልፋለን ጌታ ቢፈቅድና ብንኖር በመጪው ሳምንት በሌላ ዝግጅት እስክንገናኝ በያለንበት የእግዚአብሔር ሰላምና ምሕረት ይብዛልን ደህና ቆዩ